ከአፋር ወደ ቶንሳ የሚወስደው መንገድ ላይ የሚገኘው የቻይና ካምፕ ላይ ተከማችቶ የነበረ የህወሓት የመሳሪያ ክምችት በድሮን መውደሙ ተሰማ። የትግራይ ክልል ጊዜያዊ አስተዳደር የሰላም ሂደቱን የሚያውኩና የፕሪቶሪያውን ስምምነት የሚጎዱ እንቅስቃሴዎች እየተስተዋሉ መሆኑን ገለጸ። ይህንን አስመልክቶ ከትግራይ ክልል ጊዜያዊ አስተዳደር የተሰጠው ወቅታዊ መግለጫ አለ፣ በዝርዝር እንመለከተዋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ክልል በጎንደርና በባህር ዳር ከተሞች የሁለት ቀናት ጉብኝት ካደረጉ በኋላ ወደ አዲስ አበባ ተመለሱ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ የቀይ ባህር ወሰኗን በራሷ አቅም መጠበቅ እንደምትችል ተናገሩ። ከውጭ የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን እየቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታወቀ። ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ መሃል ዜናችን ተጀምሯል። ቀደም ብለን ያነሳናቸውን አበይት ነጥቦች ጨምሮ ሌሎች መረጃዎችን ይዘናል። እስከ ፍጻሜው አብሮነታችሁ አይለየን። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። በቀዳሚነት ወደምንመለከተው ዘገባችን አለፍን። የትግራይ ጊዜያዊ አስተዳደር የሰላም ሂደቱን የሚያውኩና የፕሪቶሪያውን ስምምነት የሚጎዱ እንቅስቃሴዎች እየተስተዋሉ መሆኑን ገለጸ። ይህንን አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ወቅታዊ መግለጫን አውጥቷል፣ እንደሚከተለው ይቀርባል። የሐራ መሬት በሚል ስም በአፋር የሚገኝ ታጣቂ ኃይል ባለፈው ዓመት በተደጋጋሚ በዚህ ዓመት ደግሞ ቀደም ብሎ በኮነባር አብዓላ አቅጣጫ በተደጋጋሚ የመተንኮስ ተግባር ሲፈጽም ቆይቷል። በመቀጠልም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ ዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የተያዘውን የልማት ውይይት ለማደናቀፍ ሲባል ከመጋሌና ቶንሳ ተነስተው ደደርባና ጸሐፍቲ ገብአገው ድረስ በመሄድ የአስተዳደሩ አመራሮች ያልፉበታል ተብሎ በሚጠበቀው የመቀሌ መኮኒ መስመር ላይ ሁከት ሊፈጥሩ የሚችሉ ድርጊቶችን ሲፈጽም ቆይቷል። እውነታው ይህ ሆኖ ሳለ ችግር እየፈጠረ ያለው አካል ተመልሶ ከሳሽ በመሆን ከትላንት በስቲያ ጥቅምት 26 ቀን 2018 ዓ.ም የብሔራዊ ክልላዊ መንግስት የአፋር ኮሙኒኬሽን ቢሮ ባወጣው መግለጫ የትግራይ የጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጿል። ይሁን እንጂ ይህ መግለጫ መሰረት የሌለው ሲሆን የተረገጠ የአፋር ወሰን እንደሌለና በተቃራኒው እየተፈጸመ ያለው ተግባር ለሰላማዊና ታሪካዊ የወንድማማችነትና የጉርብትና ግንኙነት የማይመጥን እንዲሁም በመኸር ወቅት የትግራይ ህዝብ ለመጉዳት ሆን ተብሎ የተጠነሰሰ ክፋት መሆኑ ግልጽ ነው። በፌደራል መንግስት በኩል የፕሪቶሪያውን ውል በአግባቡ ባለመፈጸሙ ሰላማዊ ሂደቱንና መተማመንን ከመጉዳት አልፎ የህዝቦችን መከራና ስቃይ እንዲቀጥል የሚያደርግ ሲሆን በውጤቱም ሰላማዊውን ፖለቲካዊ ትግል የሚያናጋ መሆኑ ግልጽ ነው። ይህ ደግሞ የኢትዮጵያንና የአካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ሲል የትግራይ ጊዜያዊ አስተዳደር ባወጣው መግለጫ አሳውቋል።
ከአፋር ወደ ቶንሳ የሚወስደው መንገድ ላይ የሚገኘው የቻይና ካምፕ ላይ ተከማችቶ የነበረው የህወሓት መሳሪያ ክምችት በድሮን መውደሙ ተሰማ። ዛሬ ከአፋር ወደ ቶንሳ የሚወስደው መንገድ ላይ ልዩ ስሟ ሚልኪ ኮርማ አጋ የምትባል ቦታ የሚገኘው የቻይና ካምፕ ላይ ተከማችቶ የነበረው የህወሓት መሳሪያ ክምችት ከሌሊቱ 9:55 በድሮን ወድሟል። እነዚህ ታጣቂዎች ትላንት ያዟቸው ከተባሉ የአፋር መሬቶች ላይ መልቀቃቸውን አሳውቀው ነበር። የአፋር የጸጥታ ኃይሎች መሬታችንን እናስለቅቃለን በሚል ወደ ስፍራው ማምራታቸውን ተከትሎ እንዲሁ የህወሓት ተዋጊዎች ሌሊቱን የድሮን ጥቃት ከተፈጸመበት በኋላ ዛሬ አካባቢውን ለቆ የወጣ መሆኑ ተሰምቷል። የህወሓት ታጣቂዎች ከቀናት በፊት በአፋር መጋሪ ወረዳ ተኩስ በመክፈት 7 መንደሮችን በመቆጣጠር ከ2000 በላይ ነዋሪዎችን ማፈናቀላቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ክልል በጎንደርና በባህር ዳር ከተሞች የ2 ቀናት ጉብኝት ካደረጉ በኋላ ወደ አዲስ አበባ ተመለሱ። ይህ ጉብኝት ክልሉ ካለፉት ወራት ወዲህ ካጋጠመው የጸጥታ ችግር በኋላ በጠቅላይ ሚኒስትሩ ደረጃ የተደረገ ሰፊ የልማት ፕሮጀክቶች ጉብኝት መሆኑ ልዩ ትኩረትን ስቧል። ጠቅላይ ሚኒስትሩ በባህር ዳር ቆይታቸው በከተማዋ የተከናወነውን የገጽታ ኮሪደር ልማት ስራዎችን ተዟዙሮ ተመልክቷል። በተጨማሪም በጣና ሐይቅ ላይ ለትራንስፖርትና ለቱሪዝም አገልግሎት ብዙ ተጉዛ የገባችውን አዲስ ዘመናዊ ጀልባ ጣናነሽን ስራ አስጀምረዋል። ጠቅላይ ሚኒስትሩ የእድሳት ስራ የተከናወነለት የሚገኘውን የባህር ዳር ኢንተርናሽናል ስታዲየምንም እየጎበኙ ሲሆን በኮሪደር ልማቱ ስኬታማነት ዙሪያም ንግግር አድርገዋል። ከባህር ዳር በተጨማሪ በታሪካዊቷ ጎንደር ከተማ የተገኙት ዶክተር አብይ በከተማዋ የተሰራውን የኮሪደር ልማት ጎብኝተዋል። ከዚህ ባለፈም ታሪካዊውን የፋሲል ቤተመንግስትና የመገጭ የመስኖ ግድብ ፕሮጀክቶችን ተመልክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጎንደር በነበረን ጉብኝት የመገጭን የመስኖ ልማት ፕሮጀክቶችን የስራ ሁኔታን መገምገማቸውን ገልጸዋል። ፕሮጀክቱ 870 ሄክታር ላይ ያረፈ ሲሆን 17000 ሄክታር መሬት በመስኖ አቅርቦት ይሸፍናል ተብሎ ይጠበቃልን ብለዋል። የፕሮጀክቱ ቁልፍ የሆነውን የወንዝ ቅልበሳ ስራ በተሳካ መልኩ ተጠናቋል። የቀሩት ስራዎችም በተያዘላቸው የጊዜ ሰሌዳ እየተከናወኑ ይሄዳሉ ያሉ ሲሆን የመገጭን ግድብም በሚጠናቀቅበት ወቅት የአካባቢውን የግብርና ምርታማነትን የሚያሳድግ ይሆናል ሲሉ ገልጸዋል። ጠቅላይ ሚኒስትሩ የ2 ቀናት ጉብኝታቸውን አጠናቀው ወደ አዲስ አበባ ተመልሰዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ የቀይ ባህር ወሰኗን በራሷ አቅም መጠበቅ እንደምትችል ከግብጽ ጣቢያ ጋር ባደረጉት ቃለ ምልልስ ተናገሩ። የቀይ ባህር አዋሳኝ አገራት የባህር መስመሩን ደህንነት ማስጠበቅ እንዳለባቸው ያሰመሩት ፕሬዝዳንቱ ሆኖም አገራቸው በቅድሚያ የራሳቸውን የባህር ወሰን ራሳቸው መጠበቅ አለባቸው ብለዋል። ፕሬዝዳንቱ ለሌሎች ሀገራት የጦር ሰፈሮችን መፍቀድ ችግሮችን ጎትቶ እንደሚያመጣ በመግለጽም ለቀይ ባህር ደህንነት የትኛውንም የውጭ ኃይል አስፈላጊ አይደለም በማለት አጽንኦት ሰጥተዋል። በኢትዮጵያ፣ ሶማሊያና ደቡብ ሱዳን የተከሰቱ አለመረጋጋቶች ቀጠናዊና ዓለም አቀፋዊ ገጽታ እንዳላቸውም ተናግረዋል። ኢትዮጵያ የተባበሩት መንግስታት የ2030 ዘላቂ ልማት ግቦችን ለማሳካት የተነደፉ ስትራቴጂዎች ተጠናክረው እንዲቀጥሉ ጥሪ አቀረበች። በትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የተመራው ልዑክ በኡዝቤኪስታን በተካሄደው 43ኛው የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ ጠቅላላ ጉባኤ ላይ መሳተፉን በኢትዮጵያ ብሔራዊ የዩኔስኮ ሴክሬታሪ ጄኔራል አለሙ ጌታሁን ለኢትዮጵያ ዜና አገልግሎት ተናግረዋል። ሚኒስትሩ በጉባኤው ላይ ኢትዮጵያ ባለፉት 2 ዓመታት በትምህርት ባህል፣ በአየር ንብረት ለውጥና ከብዝሃ ህይወት ዘርፍ ጋር በተያያዘ ያከናወነቻቸውንና እየሰራቻቸው ያሉ ተግባራትን ማብራራታቸውን ገልጸዋል። የተባበሩት መንግስታት የ2030 ዘላቂ ልማት ግቦችን ለማሳካት የተነደፉ ስትራቴጂዎች ተጠናክረው እንዲቀጥሉም ጥሪ አቅርበዋል ነው ያሉት። ከጉባኤው ጎን ለጎንም ከተለያዩ ሀገራት ሚኒስትሮች ጋር የሁለትዮሽ ግንኙነትን ማጠናከር የሚያስችሉ ውይይቶች ማድረጋቸውን ሴክሬታሪ ጄኔራሉ ተናግረዋል። የአይኤምኤፍ ልኡካን ቡድን የኢኮኖሚ ማሻሻያውን ሂደት ለመገምገም የኢትዮጵያ ምርት ገበያን ጎበኙ። የዓለም አቀፉ የገንዘብ ተቋም አይኤምኤፍ ከፍተኛ የልኡካን ቡድን ኢትዮጵያ በመተግበር ላይ ያለችውን የኢኮኖሚ ማሻሻያ አጀንዳዎችና ለሀገራዊ እድገት አስተዋጽኦ የሚያደርጉ ቁልፍ የገበያ ተቋማት አፈጻጸምን ለመገምገም የኢትዮጵያ ምርት ገበያን
መጎብኘቱን የንግድና ቀጠና ትስስር ሚኒስቴር ባወጣው መግለጫ አስታውቋል። በዓለም አቀፉ የገንዘብ ተቋም የስትራቴጂ ፖሊሲና ግምገማ መምሪያ የኢኮኖሚ ባለሙያ የሆኑት ክሪስቶፈር የተመራው የልዑካን ቡድን የኢትዮጵያ ምርት ገበያ መሰረተ ልማት በገበያ እንቅስቃሴዎችና የኢትዮጵያን አጠቃላይ የማይክሮ ኢኮኖሚ መረጋጋትን በመደገፍ ረገድ ያለውን ሰፊ ሚና በተመለከተ ግንዛቤ ለማግኘት ከተቋሙ አመራሮች ጋር ውይይት ማድረጉ ተጠቁሟል። ልዑካን ቡድኑ የተቀበሉት የንግድና ገበያ እንቅስቃሴዎች ዘርፍ ምክትል ዋና ስራ አስፈጻሚ ወይዘሪት ቅድስት ስጦታው በግልጽነት በቅልጥፍናና በሸቀጦች ግብይት ላይ እምነትን በማሳደግና የግብርና ግብይት ስርዓቱን በመቀየር ረገድ ተቋሙ ያስመዘገባቸውን ስኬቶች እየተመለከተ አጠቃላይ ገለጻ ማቅረባቸውን ሚኒስትሩ ጠቁሟል። የኢትዮጵያ ምርት ገበያ የስትራቴጂ ቢሮ ኃላፊ የሆኑት አቶ ባየልኝ ዘርአይ በበኩላቸው የንግድ ልውውጥ የዕቃ ማከማቻና የጥራት ቁጥጥር ስርዓቶችን ጨምሮ የምርት ገበያውን ዋና ተግባራት ላይ ዝርዝር ማብራሪያን አቅርቧል። አክለውም የግብርና ምርት ሰንሰለትን በማጠናከር የዋጋ ግንኙነትን በማሻሻልና ለኢትዮጵያ ሰፋ ያለ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ በማድረግ ረገድ ተቋሙ ያበረከተውን አስተዋጽኦ አስረድተዋል። ባለሀብቶች የመንግስትን የፖሊሲ አቅጣጫ በመከተል ዘላቂ ኢኮኖሚ እድገት በሚያረጋግጡ ዘርፎች ላይ ይበልጥ ማተኮር እንደሚገባቸው የምጣኔ ሀብት ምሁራን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ በሰጡት ማብራሪያ ኢትዮጵያን ወደ ተሻለ የኢኮኖሚ ምዕራፍ የሚያሸጋግሩ ፕሮጀክቶች መቀረጻቸውን ገልጸዋል። በሀገር በቀል የማክሮ ኢኮኖሚ ማሻሻያ አማካኝነት ሀገርን ከጸጋዎቿ በማሰናሰል በብዝሃ የኢኮኖሚ ልማት እመርታ ውጤት ማስመዝገብ የሚያስችሉ የአሰራር ስርዓቶች መዘርጋታቸውንም ተናግረዋል። ይህ ማሻሻያ ኢትዮጵያ በተያዘው በጀት ዓመት ባለ ሁለት አሃዝ የኢኮኖሚ እድገት ለማስመዝገብ እንደሚያስችላትም አስረድቷል። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት ምሁራን እንዳሉት የማኑፋክቸሪንግ ኢንዱስትሪ ለሀብት ፈጠራ ዘላቂ ኢኮኖሚ እድገት ለማረጋገጥ ትልቅ ሚና ይጫወታል። አምራች ኢንዱስትሪው ከራሱ አልፎ ሌሎች ዘርፎች እንዲነቃቁ መሰረት የሚጥል መሆኑን ጠቅሰው የአገልግሎት የትራንስፖርትን ጨምሮ ለንግድ ዘርፉ መነቃቃት ትልቅ አስተዋጽኦ ይኖረዋል ብለዋል። መንግስት ለአምራች ኢንዱስትሪ ዘርፍ የሰጠውን ትኩረት ካለው ከፍተኛ አስተዋጽኦ ብሎም ለሀገር ኢኮኖሚ እድገት ከሚያበረክተው ታላቅ ሚና አንጻር ነው ብለዋል። የፖሊሲ ጥናት ኢንስቲትዩት የኢንዱስትሪ ከተማና መሰረተ ልማት እንዲሁም ፖሊሲ ጥናት ምርምር ማዕከል አስተባባሪ መሪ ተመራማሪ አማረ ማተቡ አምራች ኢንዱስትሪው ለስራ ዕድል ፈጠራ ከፍተኛ አስተዋጽኦ ያለው መሆኑን ጠቁመው በተለይ አነስተኛና መካከለኛ ኢንዱስትሪዎችን አንስተዋል። በሌላ መልኩ አምራች ኢንዱስትሪው ለኢኖቬሽንና ቴክኖሎጂ ሽግግር ያለውን በጎ ሚና ጠቅሰው የወጪ ንግድን ለማሳደግ እንዲሁ ተኪ ምርቶችን በብዛትና ጥራት ለማምረት ያለውን በጎ ሚና ጠቅሰዋል። ከማል ሚዲያ ወደ እናንተ እየደረሱ የሚገኙት የቀን መረጃዎቻችን እንደቀጠሉ ናቸው። ከውጭ ወዳገኘናቸው አለፍን። የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታወቀ። ከሁለት ዓመት በላይ ከሱዳን ጦር ጋር ሲፋለም የቆየው የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነትን ተቀብሏል። ቡድኑ ስምምነቱን መቀበሉን ያስታወቀው ከ18 ወራት በላይ በከበባ ስር የቆየችውንና በሱዳን ምዕራባዊ ዳርፉር ግዛት የመጨረሻው ሱዳን ጦር ጠንካራ ይዞታ የነበረችውን የኤልፋሸር ከተማን ከተቆጣጠረ ከሳምንታት በኋላ ነው። አርኤስኤፍ በመግለጫው ስምምነቱን ተግባራዊ ለማድረግ እንዲሁም ጦርነቱን ለማስቆም እና በሱዳን ያለውን የፖለቲካ ሂደት የሚመሩ መሰረታዊ መርሆችን በተመለከተ ውይይት ለመጀመር እንደሚፈልግም ገልጿል። ውይይቱ የግጭቱን መንስኤዎች የሚፈታና የሱዳን ሕዝብ መከራን የሚያቆም ይሆናልም ሲል አክሏል። አንድ የሱዳን ጦር ባለስልጣን በበኩላቸው ደግሞ ኃይላቸው የሰላም ሐሳቡን እንደሚቀበል ገልጿል። ሆኖም ይህ የሚሆነው የሱዳን ፈጥኖ ደራሽ ኃይሉ ሰላማዊ ሰዎች ከሚገኙባቸው አካባቢዎች ሙሉ በሙሉ ሲወጣና ከዚህ ቀደም በቀረቡ የሰላም ሐሳቦች መሰረት ትጥቅ ሲያስረክቡ ብቻ መሆኑን መግለጻቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። አሸማጋይ ቡድኑ 4 ሀገራትን ያካተተ ሲሆን እነዚህም አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ግብጽ መሆናቸውን ዘገባው አመልክቷል። ቀደም ሲል የፈጥኖ ደራሽ ኃይሉ በሱዳን ምዕራብ ዳርፉር ግዛት ውስጥ የምትገኘውን ኤልፋሸር ከተማን ከተቆጣጠሩ በኋላ ፈጸሙት በተባለው የጅምላ ግድያ
ከ2000 በላይ ሰላማዊ ሰዎች መገደላቸው መዘገቡ አይዘነጋም። ትራምፕ ናንሲ ፔሎሲን ጡረታ ከወጡ በኋላ ክፉ ሴት ሲሉ ጠሯቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዲሞክራቲክ ፓርቲ አፈጉባኤ ናንሲ ፔሎሲ ከአሜሪካ ፓርላማ ኮንግረስ ታችኛው ምክር ቤት ጡረታ መውጣታቸውን ካወጁ በኋላ ክፉ ሴት ሲሉ ጠርቷቸዋል። የቀድሞዋ የተወካዮች ምክር ቤት አፈጉባኤ ናንሲ ፔሎሲ ሐሙስ ዕለት ባስተላለፉት የቪዲዮ መልእክት ጡረታ መውጣታቸውን አስታውቋል። በወቅቱ ፔሎሲ የስልጣን ዘመናቸው በጥር 2020 ሲያበቃ ለኮንግረስ ዳግም እንደማይወዳደሩ ተናግረዋል። ለዚህ ምላሽ የሰጡት ትራምፕ ለጋዜጠኞች እንደተናገሩት እኔ እንደማስበው እርሳቸው ክፉ ሴት ነበሩ። መጥፎ ድርጊታቸው በአገሪቱ ላይ ብዙ ጉዳት አድርሷል፣ እንዲሁም ገጽታዋን አበላሽቷል። እጅግ በጣም መጥፎ እንደነበሩም አስባለሁ ብለዋል። ትራምፕ ስለ ናንሲ ፔሎሲ ሲናገሩ ጡረታ መውጣታቸውን በማወጅ ለሀገሪቱ ውለታ እንደሰሩላት አስባለሁ፣ ለሀገሪቱ ትልቅ ሸክም ነበሩ ብለዋል። በናንሲ ፔሎሲና በዶናልድ ትራምፕ መካከል ያለው መራራ ግንኙነት ለረጅም ጊዜ የቆየ ሲሆን በተለያዩ መንገዶች ብዙ ጊዜን ተንጸባርቋል። ፔሎሲ ጡረታ መውጣታቸውን ሊያሳውቁ ሲሆን ይህም በርካታ ገጽታዎች የነበሩትን የፖለቲካ ህይወታቸውን ያበቃል። የ85 ዓመቷ ፔሎሲ የዩናይትድ ስቴትስ የመጀመሪያዋ ሴት አፈጉባኤ ሆነው አገልግለዋል። ለዛሬ ለታርብ ከመሃል ሚዲያ ወደ እናንተ እንዲደርሱ የተዘጋጁት የቀን መረጃዎቻችን አበቁ። ውድ ተመልካቾቻችን ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጎትን አይርሱ። ሰናይ ቀንን ተመኘን።